ለበእግዚአብሔር ጸጋ መስከረም አንድ ላይ ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 22 የጌታን ቃል እያነበብንና እያጠናን ነው። አሁን የምናነበው ክፍል ደግሞ ትንቢተ ዕንባቆም ከምዕራፍ 1 እስከ 3 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ዕንባቆም ምዕራፍ 1። ነቢዩ ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮሃለሁ፣ አንተም አታድንም። በደልንስ ስለምን አሳየኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከባልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። እናንተ የምትንቁ ሆይ አንድ ቢተርክላችሁ እንኳ የማታምኑትን ስራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ። እነሆ የእነርሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችንና ፈጣኖችን ሕዝብ ከለዳውያንን አስነሳለሁ። እነርሱ የሚያስፈሩና የሚያስደነግጡ ናቸው። ፍርዳቸውና ክብራቸው ከራሳቸው ይወጣል። ፈረሶቻቸውም ከነብር ይልቅ ፈጣኖች ናቸው፣ ከማታም ተኩላ ይልቅ ጨካኞች ናቸው። ፈረሰኞቻቸው ይንሳፈፋሉ፣ ከሩቅም ይመጣሉ። ለመብልም እንደሚቸኩል ንስር ይበራሉ። ሁሉም ለግፍ ስራ ይመጣሉ። ፊታቸውም ወደ ምስራቅ ነፋስ ያቀናሉ። ምርኮኞችንም እንዳሸዋ ይሰበስባሉ። በነገስታት ላይ ያላግጣሉ። መሳፍንትም ዋዛ ሆነውላቸዋል። በምሽጉ ሁሉ ይስቃሉ። አፈሩንም ከምረው ይወስዱታል። የዚያን ጊዜ እንደ ነፋስ አልፎ ይሄዳል፣ ይበድልማል፣ ኃይሉንም አምላክ ያደርገዋል። አቤቱ የተቀደስከ አምላኬ ሆይ አንተ ከዘላለም ጀምሮ አልነበርክምን? እኛ አንሞትም። አቤቱ ለፍርድ ሰርተኸዋል፣ ለተግሳጽም አድርገኸዋል። ዓይኖች ክፉ እንዳያዩ ንጹሐን ናቸው። ጠማምነትን ትመለከት ዘንድ አትችልም። አታላዮችን ስለምን ትመለከታለህ? ኃጢአተኛውስ ከእርሱ ይልቅ ጻድቅ የሆነውን ሲውጠው ስለምን ዝም ትላለህ? ሰዎችንም እንደ ባህር ዓሣዎች አለቃም እንደሌላቸው ተንቀሳቃሾች ለምን ታደርጋቸዋለህ? ሁሉን በመቃጥን ያወጣል፣ በመረቡም ይይዛቸዋል፣ በአሸክላውም ውስጥ ያከማቻቸዋል። ስለዚህ ደስ እያለው እልል ይላል፣ እድል ፈንታውም በእነርሱ ሰብታለችና መብሉም በስቷልና። ስለዚህ ለመረቡ ይሰዋል፣ ለአሸክላውም ያጥናል። ስለዚህ መረቡን ይጥላልን? አሕዛብንም ዘወትር ይገድል ዘንድ አይራራምን? ምዕራፍ 2። በመጠበቂያዬ ላይ እቆማለሁ፣ በአምባዬም ላይ እወጣለሁ። የሚናገረኝንም ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። እነሆ ነፍሱ ኮርታለች፣ በውስጡም ቅን አይደለችም። ጻድቅ ግን በእምነቱ በሕይወት ይኖራል። እርሱ አታላይና ኩሩ ሰው ነው፣ በስፍራው አርፎ አይቀመጥም። ስስቱን እንደ ሲኦል ያሰፋል፣ እርሱም እንደ ሞት አይጠግብም። አሕዛብንም ሁሉ ወደ እርሱ ይሰበስባል፣ ወገኖችንም ሁሉ ወደ እርሱ ያከማቻል። እነዚህ ሁሉ ለእርሱ ያልሆነውን ወደ እርሱ ለሚሰበስብ መያዣውንም ለራሱ የሚያበዛ ወዮለት። እስከ መቼ ነው እያሉ ምሳሌ አይመስሉበትምን? ተረትም አይተርቱበትምን? የሚነክሱህ ድንገት አይነሱብህምን? የሚያስጨንቁህም ይነቃሉ፣ ለእነርሱም ብዝበዛ ትሆናለህ። የሰውን ደም ስላፈሰስክ በምድሪቱና በከተማይቱም በእርሷን በሚኖሩ ሁሉ ላይ ስላደረግከው ግፍ አንተ ብዙዎችን አሕዛብን በዝብዘሃልና ከአሕዛብ የቀሩት ሁሉ ይበዘብዙሃል። ከክፉ እንዲድን ጎጆውን በከፍታ ላይ ያደርግ ዘንድ ለቤቱ ክፉ ትርፍን ለሚሰበስብ ወዮለት። ብዙ አሕዛብን አጥፍተሃልና ለቤትህ እፍረትን መክረሃል። በነፍስህም ላይ ኃጢአትን አድርገሃል። ድንጋይም ከግንብ ውስጥ ይጮሃል፣ እንጨትም ከውቅር ውስጥ ይመልስለታል። ከተማን በደም ለሚሰራ ከተማንም በኃጢአት ለሚመሰርት ወዮለት። እነሆ አሕዛብ ስለ እሳት እንዲሰሩ ወገኖችም ስለ ከንቱነት እንዲደክሙ ከሰራዊት ጌታ ከእግዚአብሔር ዘንድ የሆነ አይደለምን? ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለችና። ኀፍረተ ሥጋውን ለማየት ባልንጀራውን ለሚያጠጣ ክፉንም ለሚጨምርበት ለሚያሰክረውም ወዮለት። በክብር ፋንታ ኀፍረትን ሞልቶብሃል። አንተ ደግሞ ጠጥተህ ተንገደገድክ። የእግዚአብሔርን የቀኙን ጽዋ ይመልስብሃል፣ እፍረትም በክብርህ ላይ ይሆናል። የሰውንም ደም ስላፈሰስክ በምድሪቱና በከተማይቱም በእርሷን በሚኖሩ ሁሉ ላይ ስላደረግከው ግፍ በሊባኖስ ላይ የሰራኸው ግፍ ይከድንሃል፣ የአራዊትም አደጋ ያስፈራራሃል። የተቀረጸውን ምስል ሰሪው የቀረጸው ለምን ጥቅም ነው? ዲዳንም ጣዖት ይሰራ ዘንድ ሰሪው የታመነበቱ ሐሰትን የሚያስተምር ቀልጦ የተሰራ ምን ይጠቅማል? እንጨቱን ንቃ፣ ዲዳውንም ድንጋይ ተነሳ ለሚለው ወዮለት። በውኑ ይህ ያስተምራልን? እነሆ በወርቅና በብር ተለብጧል፣ ምንም እስትንፋስ የለበትም። እግዚአብሔር ግን በተቀደሰ መቅደሱ አለ፣ ምድርም ሁሉ በፊቱ ዝም ትበል። ምዕራፍ 3። የነቢዩ የዕንባቆም ጸሎት በመዝሙር
አቤቱ ዝናህን ሰምቼ ፈራው። አቤቱ በዓመታት መካከል ስራህን ፈጽም። በዓመታት መካከል ትታወቅ። በመዓት ጊዜ ምህረትህን ሐስብ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል። ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውሯል። ቸነፈር በፊቱ ይሄዳል፣ የእሳት ነበልባል ከእግሩ ይወጣል። ቆመ፣ ምድርን አወካት፣ ተመለከተ፣ አሕዛብን አናወጠ። የዘላለምም ተራሮች ተንቀጠቀጡ፣ የዘላለምም ኮረብቶች ቀለጡ። መንገዱም ከዘላለም ነው። የኢትዮጵያ ድንኳኖች ሲጨነቁ አየሁ፣ የምድያም አገር መጋረጃዎች ተንቀጠቀጡ። በውኑ እግዚአብሔር በወንዞች ላይ ተቆጥቷልን? ቁጣ በወንዞች ላይ መዓትህም በባህር ላይ ነውን? በፈረሶችህና በማዳንህ ሰረገሎች ላይ ተቀምጠሃልና። በቃልህ እንደማልክ መቅሰፍትህን አወጣ፣ ቀስትህንም ገተርክ። ምድርን ሰንጥቀ ፈሳሾችን አወጣ። ተራሮች አንተን አይተው ተጨነቁ። የውሃ ሞገድ አልፏል፣ ቀላዩም ድምፁን ሰጥቷል፣ እጁንም ወደ ላይ አንስቷል። ፍላጾችህ ከወጡበት ብርሃን የተነሳ ከሚንቦጎቦገው ከጦርህ ጸዳል የተነሳ ፀሐይና ጨረቃ በመኖሪያቸው ቆሙ። በምድር ላይ በመዓትህ ተራመድክ፣ አሕዛብን በቁጣህ አሄድካቸው። ሕዝብህን ለመታደግ የቀባኸውን ለማዳን ወጣ። የኃጢአተኛውን ቤት ራስ ቀጠቀጥክ፣ መሰረቱን እስከ አንገቱ ድረስ ገለጥክ። የአለቆችን ራስ በገዛ በትራቸው ወጋ። እኔን ይበትኑ ዘንድ እንደ አውሎ ንፋስ መጡ። ችግረኛውን በስውር ለመዋጥ ደስታቸው ነው። ፈረሶችህን በባህር በብዙ ውሆችም ላይ አስረገጥክ። እኔ ሰምቻለሁ፣ ልቤ ደነገጠብኝ። ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ። መንቀጥቀጥ ወደ አጥንቶቼ ውስጥ ገባ። በስፍራዬ ሆኜ ተናወጥኩ። በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። ምንም እንኳን በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጡ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። ማታ 3 ሰዓት ላይ አሁን ያነበብኩትን ክፍል በቲክቶክ እና ቴሌግራም ገጻችን በጥልቀት ስለምናጠና ኑና አብረን እናጥና ብዬ ጋብዛችኋለሁኝ። ሻሎም